ቅድስት ትልቅ ችግር ውስጥ ገባች። ዝና የመድብል ብሩክ ቤት መምጣት እንቅልፍ ነስቶታል። እናም የመድብል መምጣት ማጣራት ያለበት ከቅድስት መሆኑን ይገባውና ቅድስትን ለመያዝ ሞክሯል። እና ቅድስት ግን ስለ መድብል ምንም የምታውቀው ነገር የለም። መድብል የመጣበት ዋና ምክንያት ከእስር ቤት ስለተፈታ ነው። ይሁንና ከእስር ቤት ከተፈታ በኋላ ግን ብሩክ ቤት ውስጥ አለመኖሩን አውቋል። አሁን የብሩክ መገኛውን ቦታ ወይም ደግሞ ማን ችግር ውስጥ እንዲያስገባው ሁሉንም ነገር አውቋል መድብል። አሁን ሁላቸውም እርስ በርስ ብጥብጥ ውስጥ ገብተዋል። ማህሌት የምታውቀውን ነገር በሙሉ ለኢፍራታ ነግራታለች። ኢፍራታም የገንዘብ ሰው ናትና ለገንዘቧ ስትል ያንን የእህቷን የማህሌትን ምስጢር አሳልፋ ለመድብል ነግረዋለች። መድብል ታዲያ በጣም ተናዶ ተበሳይቶ ይሄ ነገር የሆነው በዝና ነው ማለት ነው፣ እንኳንም ነገርሽኝ፣ እንኳንም ጫፉን አወቅኩኝ ብሎ ቀጥታ ወደ ቤት ነበር የሄደው። ወደ ቤት በሄደበት ሰዓት ግን በጣም ተናዶና ተበሳይቶ ተጨናንቆ ነበር። ቅድስትም ተጨንቃ እያለቀሰች ስለነበረ ምን አዲስ ነገር አለ መድብል፣ ምንድን ነው የሆንከው ነገር አለ ስትለው እሱ ግን ልነግራት ፈቃደኛ አልነበረም። ይልቁንስ እኔ ዛሬ ወንድሜን ሳላመጣ ወደ ቤት አልመጣም፣ መሞቱንም ወይም መኖሩንም አጣርቼ ነው የምመጣው። ስለዚህ አንቺም ሆንሽ ምሳሌ ከቤት እንዳትወጡ፣ ምሳሌ ትምህርት ቤት መሄድ የለባትም ሲላት ግራ ገባት። ቅድስት የሆነ ፍንጭ ለመስማት ጓጉታ ነበር። ይሁንና መድብል ግን ሊነግራት ፈቃደኛ አልነበረም። እሷ በጣም ተጨናንቃለች። እዚህ የብሩክ መጥፋት በጣም እያጨናነቃት ይገኛል። እዚህ የነዝና ሁኔታ በጣም እያጨናነቃት ይገኛል። በዚህ በኩል ምሳሌ አባቴ በህይወት መቼ ነው የሚመጣው ያለቻት እያጨናነቀቻት ነው። ቅድስት በጣም ትልቅ ችግር ውስጥ ትገኛለች። እሷ አሁን ከማህሌት ጋር ከተለያዩ እንዲሁም ምሳሌ ከታከመች ከብሩክ ጋር ተጋብቼ 16 ልጆችን መውለድ ነው ምኞቴ እያለች ምኞቷን ተናግራ ወይንም አለማሳት ትጨርስ ይሄ ትልቅ ድብዳ ስለመጣባት በጣም ግራ ተጋብታለች። እንግዲህ የብሩክም ሳያንሳት መድብልም አደራሽን ምሳሌን አደራሽን ብሎ እንግዲህ አደራ ሰጥቷታል። እሷ ግን ምንም ማድረግ አልቻለችም። አሁን ላይ ዝና የመድብል መምጣትና ብሩክ ቤት ምን አይነት ነገር እየተፈጠረ ነው ይሄንን ማወቅ አለብኝ ብሏል። ነገር ግን ያለው አማራጭ ይሄንን ሚስጥር የምትነግረው ብቸኛዋ ቅድስት ብቻ ናት። ማህሌት ምንም የምታመጣው ነገር የለም። ግን ደግሞ ማህሌትን ሄደሽ እዛ እንድታጣሪልኝ ይላታል። ማህሌት ግን ያንን ማድረግ አልችልም፣ እንዴት እንደዛ አደርጋለሁ ስትለው ስንት ልክፈልሽ ሲላት ሰፍ ትላለች፣ የገንዘብ ሰው ስለሆነች። ስለዚህ አሁን ብር ወደ አካውንትሽ አስገባልሻለሁ ሲላት እሽ ብላ ትስማማለች። ነገር ግን ስለ መድብል ምንም ነገር የምታውቀው ነገር የለም። ከዛም በኋላ ከኢፍራታ ጋር ስምምነት ያደርጋሉ። ያም ደግሞ ታዲያ ሂጂና ስለ መድብል አጣሪልኝ ትላታለች ኢፍራታን። ኢፍራታም ታዲያ እሺ እንደዛ እንዳደርግልሽ ከፈለግሽ መጀመሪያ ገንዘብ ታስገቢያለሽ፣ ከዛም በኋላ ደግሞ አስቸኳይና አስደንጋጭ ነገር አለ ያልሽኝን ነገር ትነግሪኛለሽ ትላታለች። ማለትም አይ ጉድኔ ይሄንማ ከነገርኩሽ እኮ ዝና ይገለኛል ስትላት አታስቢ፣ እኔ ለማንም አልናገርም ለራሴ ለማወቅ ስለፈለግኩ ነው እንጂ ስትላት ማህሌትም እውነት መስሏት እሺ በቃ እነግርሻለሁ፣ እሱ ምሳሌን ያሳከማት እኮ ትልቅ ወንጀል ውስጥ ገብቶ ነው። እሱም ታዲያ ያደንዛዥ እጽ ወደ ሀገር ሲወጣ ይዞ ከወጣ በኋላ ከዛም ደግሞ ያንን ያሰበበት ቦታ ሳያደርሰው ቆሻሻ ነው የጣለው። እናም በዛ ምክንያት ነው አሁን የጠፋው ትላታለች። እና የዚህ ነገር እዚህ ስራ ውስጥ ዝና ያለበት ይመስልሻል እንዴ በምትላት ሰዓት አዎ የሱ የዝና ሰዎች እኮ ናቸው እሱ እንዲጠፋ ያደረጉት። ምን ሆነሽ ነው? እና ለማንኛውም ይሄ ነገር ከኔና ከአንቺ ውጭ ለማንም እንዳትናገሪ አደራሽን ሚስጥርሽን ጠብቂ ትላታለች። ኢፍራታ አሁን ከሁለት ጎን ገንዘብ እየተቀበለች ትገኛለች። አንደኛ ከዝናና ከማህሌት፣ ሁለተኛ ከመድብል። ይሁንና
መድብልን በጣም ስለምትፈራው የመድብልን ሚስጥር አሳልፋ ለዝናና ለማህሌት አትሰጥም። ግን ደግሞ አሁን ትልቅ ጦርነት ይጠብቃታል ኢፍራታ። ይህንን ነገር ዝና ሲሰማ ሲጥ አድርጎ ነው የሚደፋት። በአንደኛ ማህሌትን፣ በሁለተኛ ደግሞ ኢፍራታን። በእርግጥ ማህሌት የሆነ ዘዴ ትዘይዳለች። ምክንያቱ ደግሞ እኔ እኮ ይሄን ነገር ያደረኩት የመድብልን ነገር አጣርታ እንድትነግረኝ ነው ብላ ልትሸውደው ትችላለች። ኢፍራታስ ምን አይነት ነገር አምጥታ ዝናን መሸወር ትችላለች? ብቻ ሁሉም ውጥንቅጥ ውስጥ ገብቶ ነው ያለው። መድብል ዝናን እያባረረ ይገኛል። ዝና ደግሞ እንግዲህ እነ ብሩክንም ሁሎችንም ቤት ውስጥ ያሉትን እያባረረ ይገኛል። ዝና አሁን ማህሌትን ሉላንና ሞገስን ረስቷቸዋል። ዝና አሁን ያለው አማራጭ ራሱን መደበቅ ወይም ደግሞ ራሱን ነፃ ማውጣት ብቻ ነው። መድብል ራስ እሳት ጎርሶ ተናዶ ቀጥታ ወደ ዝና እየሄደ ነው። በመጀመሪያ ጥርጣሬ አልገባውም ነበር። አሁን ናት ኢፍራታ አይኑን የገለጠችለት እና መድብል ምን የምልሽ ቅድስት፣ ያኔ ብሩክ የሌለ ጊዜ በሩ እንዴት ነበር ያገኘሽው ሲላት ተከፍቶ ነበር በሩ። እሺ የሆነ ነገርስ አላገኘሽም እንዴ በሚላት ሰዓት አይ አግኝቻለሁ የሆነ ቲሸርት እና አምጥቼ ላሳይህ እንዴት ትለው አይተው ይሁንና ግን እኮ የሆነ ደም ነክቶታል፣ ግን እሷ ምሳሌ ያነሰራት ጊዜ መስሎኝ ነው ብላ በቃ ተይው ነገ ታሳየኛለሽ ብሏት ነው እንግዲህ ጥሏት የወጣው። መቼስ ሰው ቤት መጥተው ጎትተው ያወጣል እንደ ቅድስት የትዳለች እነሱ መጥተው ብሩክን እስከሚያስወጡት እስከ ጎትተው እስከሚያወጡት ድረስ ቅድስት የትዳ ብቻ ግራ የተጋባ ነገር ነው። መድብልም ወንድሜ የሆነ ነገር ከሆነ ሁላቸውንም አጠፋቸዋለሁ አለቃቸውም እያለ ይገኛል። በእርግጥ እንግዲህ ድራማው ብሩክ ባይኖርም እያማረበት እያጓጓ እየመጣ ነው። እንግዲህ እህትና እህት ሲጠፋጠፉ አስቡት። ዝናም እዛው እንግዲህ ጭንቀቱ ሲገባና መድብል አሳሩን ሲያሳየው መውጫ መግቢያ ሲያጣ ይሄን ሁሉ ለማየት ጓጉቻለሁ ማለት ነው። እህትና እህት እንግዲህ የገንዘብ ሰው ናቸው። ኢፍራታ አሳልፋ እህቷን በገንዘብ ሽጣታለች። በነገራችን ላይ ቅድስትና መድብል ተጨንቀው ሲጨናነቁ ሲንገዋለሉ ነው የሚባለው። ያን ጊዜ የአፓርት ምሳሌ ስትመጣባቸው ከዛ ተደናግጠው እየጨፈርን ነበር ያሉት። እንደገና ደግሞ በቃ ሙዚቃ ታችሁ ነው እንዴ ዝም ብላችሁ የምትጨፍሩት? እኔ ልክፈትላችሁ ብላ ስትከፍትላቸው ሲጨፍሩ ወላሂ በጣም ነበር ያሳቁኝ ማለት ነው። በጣም ነው ዘና ያደረጉኝ እንዴ። ገና ለገና እንደው ምሳሌ ታውቃለች ብለው እኮ ተጨናንቀው ሞቱ ሁለታቸውም። ወይኔ ያገቡ በጣም ዝና አሁንም ማህሌትን እየሸወዳት ይገኛል። ምክንያቱ ደግሞ አንቺ ኃላፊነትሽን ለመወጣት ተዘጋጅ፣ ቤትሽን ለመረከብ ተዘጋጅ እያለ በውሸት እየደለለ ትልቅ ወንጀል ውስጥ እያስገባት ይገኛል። ይሁንና ግን ማህሌት ቤትም ሆነ ገንዘብ ምንም የምታገኘው ነገር የለም። መጨረሻ ላይ እሷ ናት የሰራችው ብሎ እስር ቤት ነው የሚከታት ዝና። ሞገስ በጣም ተጨናንቋል። ምን አለ አንድ ጊዜ እንኳን ይቅርታ አድርጌለት ቢሆን ኑሮ እያለ ራሱን እየወቀሰ ነው። ምክንያቱ ደግሞ እባክህ ይቅርታ አድርግልኝ አንድ ቀን እንኳን ላገኘህ እያለው ነበረ ብሩክ። ነገር ግን ሞገስ ሊያገኘው ፈቃደኛ አልነበረም እና ለማገኘት ፈቃደኛ የሆነ ጊዜ ደግሞ ብሩክ ጠፋ እና ዲሃና ገበያ ሳይገናኝ ሞተ ማለት ይሄ ነው። ሉላም ታዲያ ብሩክን እያጽናናቸው ትገኛለች። አይዞ ፈጣሪ ያውቃል ምንም አይሆንም እና ሞገስም አይመስለኝም መድብል ያለው ነገር እውነቱ ነው ከተገኘ ብሩክ በጣም ትልቅ አደጋ ውስጥ ነው ያለው። ሉላም በቃ አይዞ አትጨነቅ፣ ብትጨነቅስ ምን ታመጣለህ ስትለው አይ አይመስለኝም እኔ በሆነ የጠፋሁት እስካሁን ድረስ ብሩክ ሀገሩን በሙሉ ያዳረሰው ነበር፣ ግን እኔ አረባም። ሉላም አንተ ምን ማድረግ ትችላለህ? አሁን እኮ ወንድሙ ስለመጣ እሱ ይፈልገዋል፣ ባይሆን ከሱ ጋር ሆነ ትፈልጋለህ፣ ታግዘዋለህ። እናም ታዲያ መድብል ዝና እንዳልጠረጠረው ሲነግራት ነበር ለሉላ። መጀመሪያም ያው እንግዲህ ሉላም ያይ ዝናን ስለማያውቀው ነው ያልጠረጠረው፣ ነገር ግን አሁን አንተ ዝና እንዲከታተለው አድርግ ስትለው ነበረ። ነገር ግን ደስ የሚለው ነገር መድብል አሁን ዝና እጁ እንዳለበት አውቆ ዝናን የእጁን ሊሰጠው ነው የሄደው ማለት ነው። ሉላ ታዲያ እንግዲህ ባለፈው ወደ ታይላንድ ብሩክ እንደሚሄድ ዝና ብቻ ነበር የሚያውቀው። ስለዚህ ዝና ነው እነዛን ሰዎች ያገናኘው ብላ እንግዲህ ለሞገስም ስትነግረው ነበረ።
ሞገስም አሁን ዝና እጁ እንዳለበት አውቋል። እንግዲህ ቀጣይ ምን እንደሚፈጠር ሳስበው ትልቅ ነገር የሚያስደነግጥ ነገርና የሚያጓጓ ነገር ነው እንግዲህ በክፍል 77 የምንጠብቀው ማለት ነው። ለማንኛቸውም ቅድስትና ምሳሌ ምንም መሆን የለባቸውም። ኢፍራታና ማህሌት እንኳን እንደፈለጉ እንዲሁም ዝና የእጃቸውን ነው የሚያገኘት ያለባቸው። ንጹሃኖች ግን መጎዳት የለባቸውም። ብሩክ ተገኝቶ የቅድስት እንባ መታበስ አለበት። ቅድስት ፍቅሯን ማጣጣም አለባት። ብሩክ መምጣት አለበት። ፍትህ ለቅድስቴ። መቼም ብሩክስ አንድ ገብቶበታል። አንድ የገባበት ነገር አምኖበት ነው የገባው። ይሄ ነገር እንደሚመጣ እርግጥ ነው። በእርግጥ ያው እንግዲህ ቤቱን እንዳይሸጥ እያደረገበት ዋነኛው ምክንያት ልጅን ጎዳና ላይ አላወጣም ቤት ሽጬ እየትገባለሁ ብሎ ስላሰበ ልጅ ዲናና ቤቱ የሷ ከሆነ እኔ ምንም ቢያደርጉኝ ችግር የለብኝም ብሎ ነው እንግዲህ አውቆ ወንጀል ውስጥ የገባው። ግን ቅድስት ታሳዝናለች፣ እንዲሁም ምሳሌ ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሼር እያደረጋችሁ አበረታቱን። ምሳሌ ድራማ በጣም የሚያጓጓ ድራማ እየሆነ ነው።